ቴዲ አፍሮን የሚተካው ቲክቶከር ማን ነው? ምን አውቃለሁ? በምን ቀን ነው ቴዲን ተካለው ብዬ ላይቭ ሪከርድ ላይ ያወራሁት? እስጢፎ በጊዜ በመጸጸትህ ካልተፈለገ እርግዝና ለት የቴዲ አፍሮ እናት ስለ ልጃቸው ምን አወሩ? ምን አሉ? አይ ወሬ አዘረበረዱ እኔ ለመውለድ ምክንያት ነኝ እንጂ የቴዎድሮስ አባትና እናት የቴዎድሮስ ቤተሰብ መላው የኢትዮጵያ ሕዝብ የቴዲን አልበም በተመለከተ ነብይ ሱራፌል ምን አለ? ዘፈን ማለት ባጭሩ በማር የተለወሰ መርዝ ማለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ካሙዙ ኦን ዘ ቢትስ እውነቱን ለመናገር ተቃዋሚ መሆን የግል ጥቅም ያስገኛል ኢትዮጵያ ውስጥ። ቲክቶከሯ የሸይባው ደጋፊ ምን አስለቀሳት? እኔ እንጃ። እኔም እንጃ። አንገትሽን አረረ ሰው አለ አንገትሽን አጎፍጥጠሽ እኔን መናገር አትችይም። እሺ እስቲ ቢያቸው እንዴት ወደ ባትዞር በለን ቢያቸው እስቲ ሰላም እንዴት ናችሁ? ደህና ናችሁ ሆይ? መጥቻለሁ። ያው አትገቢም ብለው ሊከለክሉኝ አው ትምጣ ይኸውልሽ መታለች። ሰላም ብለናል። እጅ ነስተናል፣ አንገደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጋር ጎን ለጎን ተከስተናል ማለት ነው። ይሄን ቪዲዮ የምናቀርብላችሁ እኔ ግሴ ግስላው እንዲሁም ተሙ ንጉሴ ከካሜራው በስተጀርባ ቅመሚት ዛሬ ተከስታለች። በጣም ደስ ይላል። እኔ እንዳንቺ በሆን እንደው እፍረቴን ተከናንቤ ነው ጸጥ ብለው። ይኸውልሽ ይሄ ካሳደገኝ እናት ቤትሽ ጥጋብ ልብሽን ወጥሮሽ ወጣሉ ምትይ ነው። ይሄው ፈርሚ አንቺ ኧረ ሰውዬው ስሜት የሆኑ ነው። ይሄ ድርድር ማለት ነው። ይሄ እኔና የድርጅቱ አስተዳደርና ዋና ኃላፊ የዚህኛው ቤት አቶ ግሴ ግስላውና ቅመሚት ያደረግነው ሰጣ ገባ መሀል ላይ የሥራ ድርድር ቴዲ አፍሮ ከሰዋሰው ጋር ካደረገው ጋር ዛሬ በነገራችን ላይ ዝክረ ቴዲ አፍሮ ነው ይዘን የመጣው። መዘክረ ቴዲ አፍሮ ከመጀመሪያው ማን ነበረ? የት ነበረ? አሁን እንዴት እዚህ ጋር ደረሰ የሚለውን ምን ለምንስ ነበረ የሚለውን ባሉባልታ ይዘን እንመጣለን። እናንተ እየቀለዳችሁ ነው። እናንተ ቀልድ ላይ ናችሁ ቤተሰብ። እኛ እዚህ ለፍተን መከራችንን በልተን ወንድም አለም ጎብጦ ኤዲት አድርጎ እናንተ በላሻ ቀበሮ ነው የምታልፉት። ጎብጦ ጦ እንዴት ናት? ደህና ናት? እሺ ጎብጦ መከራውን በልቶ ኤዲት ያደርጋል። እናንተ ሰብስክራይብ አታረጉም። በነገራችን ላይ ላይክ ስታደርጉ ቁም ነገር ነው፣ ለሰው ይደርሳል። ሼር ስታደርጉ ለሰው ይደርሳል፣ ብዙ ሰው ያያል። አሁን 18000 ምናምን ሰብስክራይብ ደርሰናል። እግዚአብሔር ይስጣችሁ። 18000 ሰብስክራይብ ስታደርጉ ላይክ ስታደርጉ ለብዙ ሰው ይደርሳል። እና በቪፒኤን ኢትዮጵያ ውስጥ ያላችሁ በቪፒኤን ስታዩ መንግስት ዩቲዩብ በማስታወቂያ አንተ ቆረጠው ማን ነው? አንቺ ቆረጪው ይቆረጡት። ቪፒኤን ቬሪ ፐርሰናል ናቹራሊዝም በሱ ስታዩ እንትን ይለናል፣ ገንዘብ ይከፍልናል በማስታወቂያና ሰብስክራይብ አድርጉ። የደወል ምልክቱን መጫናችሁ እንዳይረሳ። ቪዲዮን ላይክ እያደረጋችሁ እንዳይ ወደ ቪዲዮ ትንሽ ጉሮሮ መንግስትን ያልከው ኧረ ትቀልድ ነው። እንግዲህ ሰሞኑን ቴዲ አፍሮ ሙዚቃ መልቀቁ ይታወቃል። ሐሙስ ከዕለቱ 8 ሰዓት ላይ በ2018 ትናንትና በ2018 ትራክ 8ኛ ወር ላይ ይሄ 1888 ያሳያል ቁጥሩ ሲታይ። ይሄ ማለት ደግሞ የጀግኖች አርበኞች በዓል የአድዋ ድል በዓልን ይዘከረ ነው። ብዙ ፕሬዲክት የተደረጉ ነገሮች አሉ። ታዋቂዎች መካከል ምን ተባለ? ምንስ ተሰማ? ህዝቡስ ምን አይነት አቀባበል አደረገለት? በጣም ገራሚ ነው። በነገራችን ላይ ቴዲ አፍሮ ሙዚቃ እንትን ድፍድፍ በለው ጥንስስ በለው ከአንድ ዓመት በኋላ ነው የሚፈነዳው። የምታውቀው ከዛ በኋላ ነው የምትረዳው። አንድ ዓመት ሙሉ ምንም ሳይገባን እንዲህ እንላለን። ከአንድ ዓመት በኋላ ለካ የግጥም እንዲህ ነው ብለን ነው እንትን የምንለው። እስቲ ሰው ምን አይነት ስሜት ውስጥ እንዳለ ተመልከቱ። ሰው እያነባ ነው የሚገርምህ። እያነቡ እስክስታ ብሎ ደግሞ ራሱ ሙዚቃ መጀመሪያ ይሄን አይቶ ነው። እስቲ እንዲያው ገራሚ ነው። ናሆሚት ሽማግሌ እኮ አይችልም፣ ሼባ እኮ አይችልም። እንባው ቅርብ ነው። እንግዲህ ናሆሚት የምናውቃት አሎ
በጋሎ ስትል ነው በሊቨርፑል ዋንጫ ሲበላ ሽማግሌ ያልኩትም ከሱ ተነሳ። የሼባው ደጋፊ ነች ስትል የባይዘው የቴዲ አፍሮ ቀንደኛ አድናቂ ናት። እኔም ቀንደኛ አድናቂ ነኝ። እንግዲህ አንተ ቀልደኛ አድናቂ ነህ። አንተ ቀልደኛ ነህ። ቀልደኛ ብትሆንማ እንደሷ ታነባ ነበር። አንተ ቀልደኛ ደሞዝ ላይ የምታስገምድ ነች። አየህ አይደለም? ቆይ ይሄን አጀንዳ ማን ነው የሰጠ? ለአንቺ ራሱ ደሞዝ ገብታ መኖሯ እዚህ ቤት ውስጥ መኖሯ ራሱ እኔ አግባብ ነው። ሙስና ተሰርቷል ብዬ ነው የማስበው። ይሄንን ደግሞ ታወራታለህ። ይሄ አሁን ግማሽ በግማሽ የሚያስነሳ ነው። 50% እንግዲህ ቮለንተር ሆነን ነው እየሰራን ያለ ነው። እንግዲህ ሰው እንደዚህ በእንባ የሚያከበር አለ። ያከበረ ልበለው እንጂ አመት በዓል እኮ ነው። ቴዲ ሙዚቃ ለቀቀ ማለት ማክበር ነው። አመት በዓል እንደ ማክበር ነው የሚቆጠረው። ትዝ ይለኛል እኔ ተማሪ ነበርኩኝ። የመጀመሪያ ከዚህ በፊት የነበረውን አልበም ሲያወጣ 2009 ነው 2010 ነው 2009 አዳው ባለሳሳት 2009 ኦር ብቻ እንደዛ ጥቁር ሰው አልበም ሲወጣ ከትምህርት ቤቴ ድረስ ገንዘብ ስለሌለኝ በእግር ነበር የሚሄደው። አሁን ለወደፊት እንደ ኃይሌ ነው የማወራው። በቃ 3 ኪሎ ሜትር በእግር እሄዳለሁ ከመነሻው እስከ መድረሻው ድረስ በየመኪናው በየንግድ ቤቱ በየምኑ ሲከፈት ነበረ። አሁን ደግሞ ዘመን ተራቀቀና ደግሞ ሁላችንም ቤት ኢንተርኔት ገባ። ሁላችንም ሰው በየቦታው ኖረ። ኢንተርኔት ኮመን ነገር ሆነ። አሁን በየቤታችን ነው። ቲክቶክ በእጅ ነው ሁሉ ነገር። እንዲህ ስትል ቴዲ ነው። ይገርማል። በሌላ መንገድ ደግሞ ስንመጣ ምንድነው የቴዲ አፍሮ እናት ወላጅ እናቱ እንግዲህ ከዚህ ቀደም በነበራቸው ኢንተርቪው ላይ አንድ በጣም አስገራሚና አነጋጋሪ የሆነ ንግግር ተናግረው ነበረ። ትክክል። በጣም ልብ የሚነካ እስቲ እባክህ ሳፖርት አይደል ተጨምሮልሃል። አሁን እንደዚህ አወራርጄ ነው መጨረሻ ላይ እንትን የምልህ 100 የሚመጣው ደገፍ አደረከኝ። ትክክል ብለህ ቪዲዮን ከጨረስክ ከዚህ በኋላ ትክክል ካልከኝ ይቀነስ፣ ከዚህኛው ትክክል ይቀነስ። ወደ ቀጣይ ቪዲዮ እንሂድ። እኔ ለመውለድ ግን ምን አይነት መታደል ነው። ምን ይሄ ከዘር ነው ሊባል ይገባል። ንግግራቸው ሁሉ በቃ ትህትናቸው አንደበተ ርዕቱ የሚባለው ባይዘው ይሄ ነው። ቴዲ አፍሮ እንግዲህ በሙዚቃው ትክክል ለልብያ አይደለም ባይዞ አዝረ ሊጨምር ነው ሊቀንስ ነው እኮ በሙዚቃው ዓለም እንግዲህ ከታላቁ ሙዚቃው ንጉስ ከጥላሁን ገሰሰ በግላጭ ስቴጅ ላይ ቆሞ ከዚህ በኋላ ምትኬ አንተነ ጥበብን ምትከዳት ጥበብ ትክዳ ቀኝ ትክዳ ከጥልዬ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ ብለንለት ያኔ በጊዜያችን ያልንለት ክቡር ዶክተር አርቲስት ጥላሁን ገሰሰ ቀኝህን አንሳሉትና ልክ ቀኙን ሲያነሳ ጥበብን ብትከዳ ቀኝ ትግዳ የሚል በጣም አስገራሚ ንግግር ነው ያስተላለፉት። እንግዲህ እናታቸው በዚህ መልኩ የህዝብ ልጅ ነው የኔ ልጅ አይደለም እናንተ ለቴዲ አፍሮ እናትም አባትም ናችሁ እኔ ወደ ምድር በስጋ ለማምጣት የተመረጥኩ ሰው ነው እንጂ እኔ አላሳደግኩትም ህዝብ ነው ያሳደገው ብሏል። እንግዲህ ኢማጂን ሙቪስ እንግዲህ እኔ በጣም እኔ ሲጀምር እኔ ቴዲን ወደዋለሁ። ሲጀምር ቴዲን ትወዳለህ? አዎ ሞላ አይ ጥሩ ገና ተቀናንሶ በኋላ ነው ደገፍ አደረክ ዘይ ቀጣፊ ለድፍረቷ አለቃ ለድፍረቷ 20% ወለድ እንደውም ወለድ ያለው ቅጣት ቅመቤት ቁሚ ኢፖክሲ ይቆረጥ እና ቴዲ አፍሮ ካልተነገረለት አንድ ቪዲዮ አጋርቷል አንድ ወንድማችን። ከዚህ ቀደም የዚህ ልጅ ቪዲዮ ግላዊ ህይወቱን ነበር ያጋራው። ቴዲ አፍሮ የሰራውን ጀብድ በዚህ ዘመን የትኛውም ባለሀብት ይሰራዋል ብዬ አልገምትም እውነቱን ስነግር። እሺ እንመልከተው። ቴዲ አፍሮ የወንድሜ የነፍስ አባት እንደሆነ ስንቶቻችሁ ነው የምታውቁት? ከ16 ዓመት በፊት ምስራቅ አፍሪካ ላይ ወንድሜ ላይ የግድያ ፍርድ ተፈርዶበት ግን ፍርዱን ማስቀየር የሚቻለው $40,000 ተከፍሎ በኢትዮጵያ 700,000 ብር ተከፍሎ ነበር እና ገንዘቡን እንደውን ጊዜ አታስቡ 5 ፋይፌል የሚገዛ ገንዘብ ነው እና ይህንን ክፍያ ከፍሎ ወንድሜ ከሞት ፍርድ አድኖታል ማለት ነው። እና ያንን ውለታውን በማሰብ ቴዲ አፍሮ ፖለቲከኛ አይደለም፣ ይቅርታን የሚሰብክ ሃይማኖት ከሃይማኖት አቻችሎ ሀገሩን የሚወድ ዘፋኝ ነውና ያንን ነገር በማስመልከት አዲሱን ዘፈኑን በማውጣት 8 ሻማ እንዲሁም በ8 ዳቦ እና 8 ፖስተሮችን ይኸው ቤት ውስጥ እንደምታዩት 8ቱን ፖስተሮች አዙረሽ አሳያቸው። ከለር ፕሪንት ታምኔሉን ማለት ነው። ኦ ማይ ጋድ
እና ይሄንን በማስመልከት ይሄንን ነገር አድርጊያለሁ። ያው ቴዲ አፍሮ ቲክቶክ አካውንት እንደከፈተ ታውቃላችሁ፣ ሜሽን እያደረጋችሁ። እናም ደግሞ የሚገርመው የትንሿ የዚችም ልጅ የ8 ወር ልጅ መሆኗ ነውና ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። የሚገርም ምስክርነት ነው። የነፍስ አባት ተመልከትልኝ እንግዲህ ከሞት ያዳነው ነው ከእስር ቤት $40,000 አሁን ላይ ሶሻል ሚዲያ ላይ 1,000 ብር እየሰጠን 6-7 ቪዲዮ የሚቀረጽበት ጊዜ ላይ ቴዲ አፍሮ እንግዲህ $40,000 በዛ ሰዓት ይሄ ያው ነው 8 ፋይፍ ይላል እኮ 5 ነው 8 ነው 5 መሰለኝ 3 ይጨመር። ልክ ነህ፣ ልክ ትክክል፣ አንተ ትክክለኛ ነው። 8 ነው ያለው። ምን አገባሽ? ንቀት ቅመሜት ነው። አንቺማ ጉዳይሽ ከኔ ጋር ነው። በቃ አንቺ ቅመሜት እውነትሽ ደግሞ እዚህ ክፈልሽ ይኸውልሽ ገምጄልሻለሁ። ተው እንጂ አለቃ። ቴዲ አፍሮ ስለ እውነት እየዘፈነ ሆነ እንዴ? አንተ አሁን ቴዲን ትጠላለህ? ሰራተኞቹ አምጿል። ወጡ ሰራተኞቹ አምጿል። ይሄ ቀጣይ ከዚህ ቪዲዮ ቀረጻ በኋላ ቀጣይ አጀንዳ ይኖረናል፣ ስብሰባ ይኖረናል። ምሽት 6 ሰዓት ድረስ በቃ ወስኛለሁ። እና በየሶሻል ሚዲያው 5 ሊትር ዘይት እየተሰጠ እኔ ይሄ እንደውም እንዲወራ ፈልጋለሁ። የተለያዩ ሶሻል ሚዲያ ላይ ፌመስ የሆናችሁ ሰዎች ይሄንን ነገር እንድትሰሙ ይፈልጋሉ። የሰዎችን ፊት ለ200 ለ300 ብር ለ1000 ብር ብለው እያገረጡ ቪዲዮ እየሰሩ ሰዎች እኮ እንደው በዛ ታሰራ ቢሰሩ ያንን ብር ያገኙታል። ቪዲዮ በሚቀረጹበት ሰዓት በጣም አስቸጋሪ ነው። አስቸጋሪ ሁኔታ ላይ ነው ያለው። አሁን $40,000 ከፍሎ ከሞት ፍርድ ያዳነው ቴዲ አፍሮ ነው። ግድ የለም ልምታው ያሁን አይደለም በዛን ጊዜ ልምታው በዚህ ልምታው ግሴ አው በዚህ ግድ የለም ግሴ ሲባዛ በ150 አርገ ነው እንደ ረከሰ 2 ብር እንቀንስ አፈንዳይማ 6 ሚሊዮን ብር ነው ግሴ የከፈለው። በዚህኛው ዘመን ቢሆን ለ600 ብር ነፍስ በሚጠፋበት ዘመን ለ4 ብር እንጂ ለ4 ብር ነፍስ ይጠፋል። እና ተማሩ እስኪ ከንጉስ ነው መማር ያለባችሁ። አሁን እኮ ስሙ ተቀይሮ ንጉስ ሆኗል። አብዛኞቹ ደግሞ የሚገርማችሁ እነ ዮ ማሪዮስ ሙዚቃ አልበማቸውን ሊለቁ ነበር ከፋሲካ በኋላ። ዮ ማሪዮስ፣ ቬሮኒካ፣ ዳኛው አይደለም ዮ ማሪዮስ አልበም ሊለቅ ነበር። አቆየው አላቋረጥም ጀምሬ አስተያየት የሰጡት ቬሮኒካ፣ ዳኛው፣ ዮ ማሪዮስ፣ ራሄል ጌቱ፣ ሳሚዳን እና አስጌ ሙዚቀኞች የተባሉት በሙሉ በቃ አንዳንዴ ሲታመንብህ እንደዚህ ነው። እንደውም አልበምን እኔም ሰጥቻለሁ። አንቺ ሐሳብ ምን ያደርጋል? ሂሳብ ነው መስጠት ያለብሽ። ዮ ማሪዮስ አልበሙን ሊለቅ ነበር። የሂፕ ሆፕ አርቲስት አልበሙን ሊለቅ ባሰበበት ሰዓት ላይ ከፋሲካ በኋላ ነው ለቃለሁ ብሎ ያሰበው። ነገር ግን የቴዲ አፍሮ አልበም ይወጣል ተብሎ ወሬ ሰማ። ንጉሱ ሳያወጣማ እኔ ምን ወጣኝ? ሳያወጣ አይደለም ደግሞ ጭራሽ እንደውም ንግግሩ በጣም የሚገርመው ከሳያወጣ ውጪ በደንብ መስማት አለብኝ፣ አሁን የንጉሱ ሙዚቃ መስማት አለብን ነው ያሉት አለ። በጣም አነጋጋሪ ከሆኑ ነገሮች መካከል ይሄ ነው። ሌላው ደግሞ በዚህ ሙዚቃ አልበም ላይ የብዙ ሰዎችን ድምጽ ተጠቅሟል። የነ መኮንን ላከ እንዲህ ነው እንዲህ አልከኝ መኮንን። ይሄን ድምጽ ተከትሎ የሰራው የሆነች በጣም ጠጠር ያለች ሰሞኑ እኔንም ራሱ ዳግማዊ ቴዲ አፍሮ በጣም የሚገርም እኮ ነው። አሁን አሳይቼያችሁ ልመለስ። አያችሁልኝ አይደለ? በዚህ መልኩ ነው እንግዲህ የሰራው ማለት ነው። በነገራችን ላይ የመኮንን ላከን ቪዲዮን እዚህኛው ፖድካስት ላይ አቀርበነው ነበረ። ከዛ ቪዲዮ ላይ የተወሰደ ድምጽ ነው። ሁለተኛው ደግሞ የወሎ ትራክ ላይ የተጠቀማት ድምጽ እኛ እዚሁ ላይ ይዘንላችሁ መተን ነበረ። ከዚህ ቀደም እንግዲህ ከቴዲ ጋር ያለንን ቁርኝነት እና ግንኙነት ነግረናቸው ማን ጆሮ ሰጥቶን እናንተ ወጠጤዎች ይሉናል። ወጠጤዎች አልኩ እንዴ ራሴ 25
እንዲህ አይነት ሹመት ነው ጥሩ። አዋ ሲቆርሱ ያሳንሱ ነው ወጠጥ ያልኩኝ ራሴ። ግን ሰዎችን ያሉት እናንተ ወጠጦች ምን አባታችሁ 50 ቢሆን 50 ቢወለድ የተለካካህ ነው መች ተለካካው። እዚህ ነኝ እኮ ለመቁረጥ አትንደርደር። ኋላ ሆኜ በቃ እንግዲህ ተናገረ። እሱን ድምፅ አሰምተናችሁ እንመለስ። እንግዲህ እኛ ከቴዲ ጋር እንትን ነበረን፣ ጭምጭምታ ነግረናችሁ ነበረ። ሰሙን አልቻላችሁ። ልብ አላሉንም። የሚገርም ነገር እስቲ ነው ተወዲህ አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ ራያ እርፎ መረባ አብዋ እርፎ መረባ ኢትዮጵያ እርፎ መረባ ሀገራችን አንድ ነው። እርፎ መረባ ጀንበር የሚለው ትራኩ ላይ መግቢያ አድርጎታል። ይሄንን የወሎ ምርቃት ስነ ስርዓት ማለት የወሎ ምርቃት እንግዲህ መጀመሪያ እንዲህ ዱበርቲዎች ተሰብስበው ነው ይሄንን ነገር የሚያካሂዱት። እንግዲህ ቲክቶከሮቹ ከዚህ ቀደም ሙዚቃ እየሰሩ ነበር አይደል? ቲክቶከር አትበል። ይሄ ሊቁ የሙዚቃው ሎሬት የዓለም ሎሬት እስጢፋኖስ ቶማስ እስጢፎ የሙዚቃው ንጉስ ጸጸቱን በእንደዚህ አይነት መልኩ ቀዳማዊ የሚባለው ተከታይ ነው። ታህት እንዴ ምንድነው? ጨረሰ ባከዘር በላል እስጢፎ እኮ ነው 50% እንደው በትልቁ ጽፈዋለሁ። ያላበዛውም እንዴ ምበዛውንስ ሃይ እንዴ ኧረ እባክሽ እነሱስ ምን እኛስ ችግር የለውም። እነሱ ምን በወጣቸው። እነዚህ ሁለት ልጆች ግን እባክህ ቢቀር ደሞዝሽ ነው እንጂ ምን ያራገጠሻል አሉ። ቢቀር ደሞዝሽ እና ያስቀጣም ግን አያስቀጣም አያስገድድም። በልጂ አንዴ የስቲፎን ይዘን እንመለስ። እዚህ ቤት መናናቅ በስቷል። በጣም ነው የተጸጸተው። የሚገርማችሁ ነገር በምን ቀን ነው ቴዲን ተካለው ብዬ ላይቭ ሪከርድ ላይ ያወራሁት? ተካለ ያበረታታችሁ ያላችሁ ልጅ ነው ብላችሁ ቴዲ አንድ ነው አለኝ። እሺ ምን ችግር አለው? አንድ ኖረናት ለምናልፈው ህይወት ብመኝ ምን ችግር አለው? ምንም በእናንተ ደፋውን ጠርቶኝ ምናምን ነገር ስቱዲዮስ ምናምን የሆነ ነገር ቢፈጠርስ ሆ ብለህ ማገዝ እንዳለብህ ቴዲን ሲያይ ምናምን ነገር ብለው እንደዚህ እያለቀሰ ምናምን እና በቃ ከሁለት ከሶስት ወር በኋላ ያበደ ኦሮምኛ ድብልቅ ነው ማረቅ ተናገረካለሁ ብሎ ነበር ያወራው። በጊዜ መጸጸቱ ጥሩ ነው። ሳይረፍድ ሰው እርምጃ ሳይወስድ ባይዘው መተካት እንደ ስራ ነው። ጥላሁን ገሰሰን ቴዲ አፍሮ በልፋቱ ነው የተካው አይቶት እንጂ በቲፎዞ አይደለም ስላየው ነው። አንዳንዴ ከቲፎዞ ይልቅ ባለሙያዎች ሲመሰክሩልህ የተሻለ ነው ብዬ አስባለሁ። ልክ እንደ እስጢፎ በጊዜ በመጸጸትህ ካልተፈለገ እርግዝናና ካልተፈለገ ራስ ላይ ከሚመጣ አደጋ ነው ራስን የጠበቀው። ኤግዛክትሊ ጎበዝ የሚያድግ ልጅ እንደዚህ ነው መሆን ያለበት። እንግዲህ እነ እስጢፎ ሲደበሩበት እንግዲህ ጆሮአችንን እንደዛ ሲጫወቱበት የነበረበትን ሁኔታ እንዴት አድርገን የቴዲን አልበም ስንጠብቅ እንደነበረ አንድ ልጅ በሚገርም ሁኔታ ሊወጣ ነው ሲባል እንግዲህ በዚህ መልኩ ነው አያችሁ። በመታቻል እቺውላ የተንጠለጠለችው አልቀረም። የቴዲን ዘፈን እንዴት እየጠበክ ነው ሲባል ነው በዚህ መልኩ እየጠበቀ ሆኖ መጠበቁን በዚህ ልክ ያሳየው ማለት ነው። ይሄም አጃይብ የሚያሰኝ ነገር ነው። እናም ይህንን ሙዚቃ ተመልክቶ አንዳንድ የሃይማኖት ሰዎች ሐሳብና አስተያየት ሰጥተዋል። በነገራችን ላይ ከዚህ ቀጥሎ የምናቀርባቸውን ቪዲዮዎች እንድታዩልን የምንፈልገው ከየትኛውም ፖለቲካ አይንና ከየትኛውም የሃይማኖት አይን ነጠል ብላችሁ ነው የግላዊ ሐሳብ ለመስጠት ነው መፍጠር በሚለው ምክንያቱም ከሰላም አንፃር ነው። ሰላማዊ ነገርን በመመኘት ቢፖዚቲቭ እንለዋለን። ቢፖዚቲቭ ሆነን ማየታችንን እንዳዘነጋ የሚኖር ህይወት ነው። ዘፈን ማለት ባጭሩ በማር የተለወሰ መርዝ ማለት ነው። ስለ ሀገር ይዘፈን፣ ስለ ወንዝ ይዘፈን፣ ስለ ተራራ ይዘፈን፣ ስለ ፀሐይ፣ ስለ ጨረቃ ይዘፈን። የዘፈን ምንጩ ቅዱስ አይደለም። ትክክል ነው። ሐሙስን ቅዱስ ብለው የሚጠሯት ያው እርኩስ መንፈሱ አሰራር የተገበረች ቀን ስለሆነች ነው። ይሄ ዘመን ለዘፋኝ ወይም ለዘፈን ምቹ የሆነ ጊዜ አይደለም። ሰው እጆቹን አንስቶ አሁን ወደ ፈጣሪው መመለስ ነው የሚፈልገው፣ ንስሐ መግባት ነው። ስለዚህ ባጭሩ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው። ወደ ፈጣሪ ሰው ለመመለስ ሬዲ በሆነበት ሰዓት ላይ አሁን የተለያዩ
የዘፈን ጋጋታዎችን ነው። ይሄ እንትኑ አሻሚ ነው። አዎ ዘፈን ኃጢአት ነው። የእምነት መጽሐፍት ሁሉ ሙዚቃ ጥሩ መንፈስ እንዳልሆነ ይናገራሉ። ትክክል። ግን አሁን እኛ ይሄንን ያነሳንበት አንድ ሐሳብ አለ፣ ያው ለማስተማር ያክል ማለት ነው። አዎ ሲቀጣዩ ቪዲዮ ነውና ጠቅለል አድርገን እናመጣዋለን። አዎ ለመደገፍ አይ ሲቀነስ ሲደመር መዋላችን ወገድ ሄድ በቃ አልፈልግም፣ ነፃ ሰራል 6 ሰዓት እስከ 12 ሰዓት በሚፈጀው ስብሰባችን ላይ ነው ይሄንን እናካትተዋለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል፣ እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው፣ ለእምነቴ እንደዚህ ነኝ፣ እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው፣ ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወመው። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይሄንን ነገር ደግፋም አክብራም አስከብራም አታውቅም። ይሄ አሁን የሚያጣላ ሐሳብ ነው፣ ልክ ያልሆነ ሐሳብ ነው። ይሄንን ስናገር እንግዲህ ከምንም አይነት ኔጌቲቭ አንግል እንዳትወስዱብን፣ ጀስት እኔ የሚገባኝንና የሚሰማኝን ነው የምናገረው። ትክክል። በመጽሐፍ ቅዱስ ላይ 10 ትእዛዛት ይባላል። አትግደል፣ አታመንዝር፣ ብዙ አለ። ሙዚቃ መጥፎ ነው። አዎ መጥፎ ነው። ነገር ግን እነዚህ ሙዚቀኞች እስክትመጪ ልበድ ነው። እንኳን አብጻኩም። ይሄ ልጅ እዛኛው ቪዲዮ ላይ እዛኛው ዩቲዩብ ላይ ታዩታላችሁ። እዛኛው ማጣው ማየው ፊት ነው በስናይፐር ነው ምሽቱ። ቆይ ወደ አጀንዳችን ስንመለስ ይሩጣ ትገባል። ቀላል ንስሐ በለው። ከዚህ ከካሜራው ጀርባ ነው ትገባለህ አንተ። እንደው የሰማህ ከጀርባ ሄደህ ትቀልደዋለህ። ኧረ ንቀት ኧረ ና አቧራ ነው እንዴ ንቀት የሱንም እገባበታለሁ። ኧረ እሱ እዚህ አይደለም የሚቆረጠው፣ ሌላ ድርጅት ነው የሱ ልቆርጥብህ ነው። ደሞዝ ኃላፊን ትነግረኛለህ። በደሞዝ እንነጋገረ። እንዲህ አይነት መረበሽ ነው አልወድም። ሰብስክራይብ ካላደረጉ መቆረጥ ሰብስክራይብ አላደረጉም። አይ ያረጋሉ። እገባባቸዋለሁ፣ ነግሬያቸዋለሁ። መልጠ ልታስቀምጥ ነው ሰው ገሽልጬ። እባክህ ስለ እንትኑ ሃይማኖት አለ አይደለ? ሃይማኖቱ አታርግ የሚለውን ነገር በአንድም በተዘዋዋሪም ነገር ያደርጋል። ያን ነገር አድርጎ ሲገኝ ቤተክርስቲያኑ ይሩጣ ብሎ ነው ማባረር የለበትም። ገባህ አይደለ? ሰው ደግሞ እስካመነው ድረስ ነው፣ ባመነው ልክ ነው የሚሆነው። በቤተክርስቲያን በኩል ወደ ፈጣሪ እንቀርባለን ብለን ነው እኮ ቤተክርስቲያን የምንሄደው አይደለም? ትክክል። ፕላስ ደግሞ አሁን ይሄንን ጉዳይ የቴዲ አፍሮን ሙዚቃ ጉዳይ ወደ ዘር፣ ወደ ሃይማኖት፣ ወደ ሌላ ነገር እየወሰዱ ያሉ ሰዎች አሉ፣ ገፋ እያደረጉ። ይሄ ጭራሽ አስፈላጊ ነው ብዬ አላስብም። ሙዚቃና ሙዚቀኛነት ሌላ የስራ እንትን ነው። ማንንም ኃጢአተኛ ማንንም ሰው ጻድቅ ማለት አንችልም። እኛ እሱ ስልጣን ያለው ነገር እኛንን ምናምን ፈጣሪ ሁሉን ነገር ሚዛን የሚያደርገው ፈጣሪ ነው። ሁሉም ነገር የሚመዘነው ፈጣሪ ጋር ነው። እንደ ሰው ልጅ ቢሆን ኖሮ አንቺ የተባባልን እስከ እግዚአብሔር እንደ ሰው ልጅ ቢሆን ኖሮ ተመላልጠን አልቀን ነበር። እንደምናየው ነው እንግዲህ እንደምናየው ነው። ያው እንደምናየው አንድ ነገር ተናገረ ብሎ 30 ነው 50% ደርሷለሁ። መለስበታለሁ። ይሄን ነገር ይሄንን የበላው ይመለስ በኋላ ስብሰባ ላይ መለስበታለሁ። እኔ አሁን ነብይ ሱራፌል ቢል አክሴፕት ማደርገው ነገር ልንገርህ። ዘፈን ኃጢአት ነው፣ መሰረቱም ኃጢአት ነው። ስለዚህ አርቲስት ቴዲ አፍሮ እባክህ ይሄንን ስራ አቁምና ወደ እምነት ተመለስ፣ ጸሎት አድርግ።
በቃ ይሄ አሁን አሳማኝ ነው የሚቀበል ሐሳብ። አሁን ኦርቶዶክስ ቤተክርስቲያን ሙዚቃን ትደግፋለች ማለት ዘበት ነው። ደግፋለሁ ብላለች እንዴ? ግን እየዘፈኑ ቤቷ ሲመጡ ይሄ እኮ የእግዚአብሔር ቤት እኮ ነው፣ የፈጣሪ ቤት እኮ ነው። እንዴት ከፈጣሪ ቤት ሰውን ውጣ አንተ ዘፋኝ ነው ይባላል? ፕሮቶኮልና እኛ ሳንታይ የምንሰራው ስራ መዝፈኑ አይሻልም? ተደብቀን መዝፈኑ አይሻልም ወይ? ለእግዚአብሔር ራሱ ለሰይጣን ራሱ ወይ ጉድ የሚያስብል እግዚአብሔርን እኔ አላውቀውም። ሰይጣን እንደዚሁ እንደኔው ኖት እያዘ እኮ ነው ክፋታችንን እያየብን ያለው አይደለም እንዴ? በትክክል ያየብንን ያላሳየብን እግዚአብሔር ይመስገን። አሜን። እንግዲህ የእናንተን የግል ሀሳባችሁን እንግዲህ ኮመንት ሴክሽን ላይ አስቀምጡልንና እንወያይበታለን። በተጨማሪ እንግዲህ ካሙዙ ካሳ አልበሙ ከማውጣቱ በፊት የተናገረው ንግግር አለ። ሰሞኑ እንግዲህ አልበሙ ከወጣ በኋላ በጣም መነጋገሪያ ሆኖ ሲቀባበሉት ነበር። ፖድካስት ላይ ነው የተለቀቀው። ጥሩም ይሰጣል፣ መጥፎም ይሰጣል። እኔ ተሰድቤም ቢሆን ግን የሙዚቃ ወይም የአርት መብት ይከበራል። የሚተቹት ደግሞ በጣም በሚያስቅ ሁኔታ እነሱ የኛ ጀግና ነው ብሎ የሚያወሩት ሰው አርቲስት መብት የሚከበረው እኔ በተሰደብኩበት ነው። ኦኬ ቫልዩን የሰጠውን ወይም ይሄንን ለሙዚቃ ወይም ለአርቱ ወይ ለጥበብ ቫልዩ የሰጠውን አካል የሚጠላ ወይም እንትን የሚል ነው እኔን እንትን የሚያደርገው። እሱ ግን ቢሆን ጥበብን ቦታ የሰጠውን መንግስትን የሚጠላው ቢሆንም ግን እሱ ደግሞ የኔ ሰው ነው የኔ ጀግና ነው ብሎ ያሞካሸው አርቲስት መብቱ የሚከበረው በዚህ ወይ ነው። ስለዚህ ለተጠግቼ አብሬ አግዤ ምን ብዬ የአርቱም መብት ከተከበረ ባለ ተጠቃሚው ያኛው ጀግናው እነሱ የሚሉት ይተቻካል የሚሉት ነውና ይሄው ነው። አሁን የበረከት በላይ ነው ተቋል የያዩ ፈንገስ ደራሲ ስራውን ይዞ ቱር ሲያደርግ ወደ አሜሪካ አካባቢ ያለውን ነገር አየ። እንደ ተርኒንግ ፖይንት የሚያነሳውም እሱ ነው። ከዛ በኋላ ጂኦፖለቲክሱን ሀገሩን አካባቢ ሁሉን ነገር ማጥናት ጀመረና ስለ ሀገሩ ተቆጨ። አነሰብኝ አለ። ቲያትሩ፣ ግጥሙ፣ ይጽፈው ኪነ ጥበቡ ምናምን ፋይት ለማድረግ ያን ያህል አይደለም። ስለዚህ ቢሮክራት መሆን ፈልጋለሁ፣ ከመንግስት ጋር ምክር ቤት ገብቼ አንድ ላይ መስራት ፈልጋለሁ አለ። የሱ በዛ ዙሪያ ነው። ያንተ ደግሞ በሙዚቃው ነው። አሁን ብዙ ምክር ያለው ከሙዙ ሙዚቀኛ ነው፣ እንዴት ብሎ ነው ፖለቲካ ውስጥ የሚሳተፈው የሚለው ነውና ስለዚህ በሙዚቃው በኩል ብዙ ክፍተቶች አሉ። ያንን ደግሞ አብሬ ሰርቼ ሶሉሽን ማምጣት ፈልጋለሁ ነው። ምንድነው ያው ሰው ያው ሙዚቀኛ ስለሆንኩ ብቻ ነው እንጂ ተመሳሳይ በእኔ አይነት ሁኔታ ከኔም በታችም ያላበረከተ ብዙ ሰው እዚህ ላይ ምርጫ ላይ ተሳትፎ ያውቃል። እኔ ደግሞ ብዙ ሰርቻለሁ፣ ሀገርም ቢሆን በተለይ ነገር ብዙ አበርክቻለሁ። እውነቱን ለመናገር ከኔ በተሻለ ሁኔታ ሳያቀርብ ከኔ በጣም ምንም ነገር ያላደረገ ሰው እንኳን ወጥቶ እንደዚህ አይነት ተሳትፎ ላይ ገብቶ ያውቃል። ያው ምንድነው ግን እውነቱን ለመናገር ተቃዋሚ መሆን የግል ጥቅም ያስገኛል ኢትዮጵያ ውስጥ። ይህንን ንግግር አሁን ላይ በቲክቶክ ገጽ ላይ እንዲሁም በፌስቡክ በተለያዩ የሶሻል ሚዲያ መረብ ድህረ ገጽ ላይ ይፋዊ ገጽ ላይ መነጋገሪያ የሆነ ነው፣ የተሰራጨ ነው። ወደዚህ ወደዛ እየተዘዋወረ ያለ ቪዲዮ ነው። በዚህ በፊታችን የሚደረገው ምርጫ ላይ እጩ ተሳታፊ ነው። ሙዚቀኛዎች ያን ያህልም እንትን ቫልዩ እየተሰጣቸው አልነበረም። አሁን እንደ ሙዚቃ እንደ ባህል እንትን እንደ ጥበብ አንድ ላይ መስራት ክፋት አለው ብዬ አላስብም። አንድ ላይ መስራት ጥሩ ነው። ሁሉም ሰው የራሱ የሆነ ኮሚኒቲ ኢዝ ፓወር ይላሉ። አንድ ላይ ስትሆኑ አሁን ለምሳሌ የዩቲዩበሮች ማህበር ቢኖር የሆነ ነገር ሊፈጠር ይችላል። የሆነ ነገር ስለ አሁን ለምሳሌ ኢትዮጵያ ውስጥ ዩቲዩብ አይከፍልም። አይከፍልም እኮ አንተ እንደው ምን አይነት እንዳላ ጠፋሁት እስካሁን በስተመጨረሻ እዳችንን አስደምስሰናል ማለት ነው። ያንቺን አላልኩም፣ እሷማ አጥፍታለች። ለምንድን ነው የምታጠፈው? አንተ በቃ ተሰረዘ ያንተ እና ምን ልልህ ፈልጌ ነው ማህበሩ ቢኖር አንድ ላይ ማህበሩ ቢኖር ይከፈለን ነበር እና ብዙ ማህበር አለመኖሩ ፕላስ ደግሞ ፒቲሽን ተሰብስቦ አለመሄዱ ትንሽ ጉዳት አለው ማለት ነው። እባካችሁ እስቲ ስለ ዩቲዩበሮች የምትሉት ነገር ካለ
ኮሜንት ሴክሽን ላይ ጻፉልን። የዩቲዩበሮች ድምጽ ነህ አባ። ምላክ እንዴ ለፍልፈልም ሰብስክራይብ አይደረግም። አንቺ የፍቅር ውሰ አልቋል ባይዘው ምርጥሌ ውሰ አልቋል ባይዘው የፍቅር ውሰ ይምቸሰ ቪዲዮን አይታችሁ ጨርሳችኋል። እንግዲህ መዘክረ ቴዲ አፍሮ ነው ያልነው ርዕሱን ከውጪ ታምኒሉ ላይ እንዳላያችሁት ማለት ነው። መዘክረ ቴዲ አፍሮ ብለን በጀመርነው የነቂስ ወተን በጀመርነው የንግግር ማለት ነው። እንዲሁም መርሃ ግብራችንን በዚሁ አገባደናል። አብራችሁን ስለነበራችሁ ግን ከልብ ሳናመሰግናችሁ ብናልፍ ጥበብ የዩቲዩበሮች እሾህ አጥንት ሆኖ ነው የሚወጋን አይደለም እንዴ? ኧረ እነሱ እውነት ነው። ሰብስክራይብ በማጣት አጥንታችን ገርቅጥቷል። ላይክ በማጣት አጥንታችን አልገረጠም። ብልጥ ሰው እንደዚህ ያስቀንሳል። አንቺ ታች ጄል ያውልሽ ተደመረ ጄል ኔጌቲቭ ገብቶሻል። እዳ አለብሽ። ከሚቀጥለው ወር እንደውም እንተቻለን። እንወዳችኋለን። ወደ ዋናው ወደዛኛው ዩቲዩብ ደግሞ ወደ ቀረጻ እንሄዳለን ማለት ነው። እናንተ ግን ሰብስክራይብም ላይክ አታደርጉም። ትንሽ ውዝዋዜ እስቲ በቴዲ ና አንድ ነው አይደለም አንድ ለመሰለ እስካሁን ሰብስክራይብ አላደረጉም። ግሴ የቱ ዘመን ነው ግን የተመቻው እንደማገባደጃ ለቻው እንደማለት ያክል መሪማም የተመቸኝ ለምንድን ነው በጣም ልቤን የነካው ብዙ ጊዜ ስለ አረብ አገር እህቶቻችን እንጮሃለን፣ ድምጽ ለመሆን እንሞክራለን። እነሱን ስለዘከረልኝ ቴዲ አፍሮን ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ቅመሜትም እንዳያችሁ ተመልሳለች። አሁን ቀረጻችንም አሪፍ የሆነ ይመስለኛል። ወዳችኋለሁ። በተመለስኩበት ቀን እግዚአብሔር ያክብር። በቃ ልሄድ ነው። ግሴ መልክታለሽ ለተመልካቾች? ግሴ እኔ ልሄድ ነው። አይ ልወጣ ነው። ፍትህ አይ ፖለቲካ ነው። አስላጭቶ ነው ያስገብኝ። በቃ አለቀ እኮ እንስራ እንለወጥ። ኧረ አለቀ።